እርጉም ነው። እንደዚህ እኮ ነው የሚሆነው። እንደዚህ ብልቃጥ የሆነ ዝም ብሎ ጫውታለን ምናምን ትወጣለች። ምክንያቱም ስለማቅማት አትለው ቡና ጠጡ ማለት እኮ የቡና ጠጡ አስበው እንግዲህ ቡና ጠጡ ሴት ናት። ቡና ኑ ጎረቤት እየተጠራ ኑ ቡና ጠጡ የሚባለው እንጂ ወንድ ልጅ እንዴት ነው ኑ ቡና ጠጡ ብሎ የሚያወጣ? እስቲ ንገረኝ እግዚአብሔር። ሌላን የሰደበ አናጣም። ቆይ ሌላን የሰደበ እናስገባለን። ወይት ተናገር። ቅድም ሸር ሲያደርጉልኝ እኔ ምንድን ነው ቡና ጠጡ ምናምን ስሚም ስባል ምንድን ነው ብዬ እኔ ደግሞ ዝም ብዬ እንደ እንትን ባይተወይ ቡና ጠጡ። እኔ ኤልሻዳይን ቤታ እኔ ኤልሻዳን አልጠዋትም። ቤታን አልጠዋትም። ሞዴሬተር ካላችሁ እዚህ የሚሳደቡ የሚታርቋቸው በስነ ስርዓት ይታረቁ አይታረቁ አልልም፣ ግን እንደ ሰው ጸባቸውን ትተው በሰላም በአንድ ላይ ሊቀጥሉ ሳይሆን ሰላም ተባብሎ ብቻ ይሄን መነቃቋር መሰላድ ምናምን ቢያቋርጡ ደስ ይለኛል፣ እንደ ሰው ማለት ነው። ምክንያቱም ሰው ለሰው ሲጣላ የሚደሰት እንትን ነው፣ ጭንቅላቱ የሚያመውን እዩት የሚያደርገው ነገር አያችሁት? ቤታን ኮፒ አድርጎ ኤልሻዳይን እንትን አምጥልኝ አንቺ ይሄ ኦሪጂናል በቃ ልክ እናንተ ሶስታችሁ ብትጠፉ ኖሮ እዚህ ያለ ማህበረሰብ በሰላም ነው። ብሮ እኔ በቃ መርዝ መሆን ያወቁ እኔ ጌመር አይደለሁም፣ እኔ ጌም ተጫወት ያለሁም ምናምን ያለ ጌም ቀጠሮ ሲይዝ እናቴ ያቺ አለቃ የሱ ሪከርደር ያለች ያቺ ማነች? አምጪልኝ ሱማ ያቺ ቤታ አምጪልኝ፣ እቺ አምጪልኝ ቤቤ ለራሷ እኛ ለምነን አይደለም የምንበላው፣ ሰርተን አይደለም የምንበላው፣ ለልመና እንዲመች ነው። ቅዳሜ እናንተ ለልመና እንዲመቻችሁ አይደል እንዴ? አንቺም ለራስሽ ለማንኛሽ እኔ ይሻላል አባቱን ያወቀ ልመና በስነ ስርዓት ጌሜን ተጫውቼ ነው። ያንቺ ልመናስ ምን ይባላል? ቢል ተቸግረሽ ነው፣ ቤት ኪራይ መክፈል ተቸግረሽ ነው። አልጫወትም ያልሻል ነበር። ለምን ገባሽ? ለምን ጌም ገባሽ? ተጫወች። ማርያም ታውቂያለሽ፣ ካሬ ተዘግቶ ነው እንጂ እኔ በጣም ተቃጥዬ ነበር። ያለ ራሱ እኛ በጊፍት አንተዳደርም ምናምን። በጊፍት የማትተዳደር ከሆነ ኦኬ፣ ለምን ጌም ትጫውታለህ? ለምን ጌምን አታቋርጣትም? አቋርጣት ጌምን። እኛ እንደዚህ ስናዝናና ሰው እንደዚህ የሚወዱን ሰው ሳፖርት ሲያደርጉን በጊፍት እተዳደራለሁ፣ ቤት ኪራይ እከፍላለሁ። ሁላችሁም ጋይስ ኮፕሊንክ አድርጉ። ኤቭሪባዲ ኮፕሊንክ አድርጉ ጋይስ፣ ሁላችሁም ኮፕሊንክ አድርጉ ጋይስ። እኔ የምልሽ በጊፍት አይደለም የምተዳደረ የነበረው አለ። አሁን ኦፍኮርስ እኔ በጊፍት እተዳደራለሁ፣ ህዝቤን እረዳለሁ፣ ቤተሰቦቼን አግዛለሁ፣ የፈለኩትን እበላለሁ፣ የፈለኩትን እሰራለሁ። ግዛ የተባልኩትን በቤተሰቤ ሳይሆን በህዝቤም ለራሱ እገዛለሁ። አግዝ ከተባልኩኝ አግዛለሁ። ያቅሜን $100 ትሁን $200 ትሁን ምንም ትሁን፣ አንድ ቀን እስኪ የተቸገረ ላይ $100 ያስገባህባትን ረሲት አምጣል። ወደ ቤተሰቦች የምትልከው ነበረው አይደለም፣ ወደ ተቸገርኩ ብሎ የመጣ እዚህ ሶሻል ሚዲያ ላይ $100 ያሰበሰብካት አምጣል። እኔ እኮ ከራሴም ተርፎ ጊፍት የሚሰጠኝ ተርፎ ማርያም ታውቂያለሽ ዜዶ፣ እኔ ለምን ለነገ የምበላው የለኝም። እንትን ነው የምልሽ፣ ለነገ የምበላው የለኝም። ዛሬ 10 ብር ካለች ማርያምን አውጥቼ የምሰጣት እናቴ ትሙት። ኢቨን በግሩፕ አሰባስብ ቤት ታውቂያለሽ ስንት ህዝብ ነው ይረዳው። የሊቢያ 2 አወጣው። ኢትዮጵያ ውስጥ ትግራይ ውስጥ ማዕስከር ያለው ስንት ህዝብ ረዳው አይባልም፣ አደረኩኝ አይባልም። ግን ይሄ ህዝብ ስላዋጣ መናገር አለብኝ። ግን ይሄ ህዝብ ነው ያዋጣው። ፋኖቼ ናቸው ያወጡ። 10,000 ስላቸው 10,000 ያወጣሉ። 100,000 ስላቸው 100,000 ያወጣሉ። 20,000 ስላቸው 20,000 ያወጣሉ። እኔም ከነሱ እኩል አወጣለሁ። አንድ ያወጣት ነገር አሳየኝ እስኪ አንተ። አያወጣም። ኑ ቡና ጠጡ። ሴት ልጅ ኢቭን ለአማራ ህዝብን የተሳደበውን ስድብም አለች። በትንሿ ቀልጨም ምን ያንደረገው ግን የተሳደባትም አለ። ለኢትዮጵያ ህዝብም የተሳደባትም አለ። ከንቀት የተነሳ ማለት እኛንን ትምህርት ያስገባናችሁ እኛንን ከኢትዮጵያ ቁምጥና ያጠፋው ያለ ለመጀመሪያ ጊዜ እሱ ነው። ከአሁን በፊት አንድ ኢትዮጵያዊ እንደዛ ሲል ሰምቼ አላውቅም። ቁምጥና ደግሞ በሽታ እንጂ በዘር እንደነበርም አላውቅም ነበር። አንደኛ ቁምጥና ያጠፋው እንትን ነው ብሎ ጃራ የፈነዳው እሱ ነው።
አሁን ትተነፍሳታለህ ወንድም ማለት አሁን እንደዚህ ሁሉንም ማስነሳባሁ ባንድ በዛም ደግሞ ሞኒካን አስነሳባለሁ። ከዛ በኋላ ጌምሽ ላይ እናይሻለን። ቁጭ ብዬ ነው ማይሽ እንደዚህ ኦኬ። ከዛ ደግሞ ልጅቷን ኤቭሪባዲ ሁላችሁ የኔ ተከታዮች ሁላችንም ሳፖርት ማድረግ አለብን ኦኬ። ከዛ ደግሞ ከጌሙ በፊት ቻሌንጅ እንትን ማድረግ አለባቸው። ከተሸነፈች እሷ ትጠፋለች። በሌላ ብለህ በጌም ብር አስገባታለሁ። ፎሎ አንተ ቤተሰብም እዛ ሄዶ ታፕታፕ እንዲያደርጉ ምን እንዲያደርጉ ፎሎ ያርጓት። ቅዳሜ ተሰብስበን ሁላችንም እዛ እንገናኛለን ጋይስ። ሁላችንም እዛ እንገባታለን። እንዴ አንቺ ነሽ እንዴ? አንቺ ነሽ? ቆይ ይህን ህዝቡን አዋርደሽ የጨረስሽው አንቺ ነሽ ለካ ማርያምን። እኔ ሁሉ ጊዜ ፒንክ ከለር ቤታም ጥሯት ጋይስ። አሌክስ አሞራ በሏት ጋይስ። ቤቴን ከፍተዋለሁ። ኮፒሊንግ ንግስት ግን ክፍት ነው። ይሁን ወይ ተናገሪ። ምን ነው ጌሙ ጋይስ? ወይት ፈርታ ነው። አንቺ አይዞሽ ዋ ምን ነው ቤታ ገብታለች። አዎ በቃ ማንነትሽ ምንድነሽ? ማንነቴ ትግራዊት ነኝ። ማንነቴ ዜግነቴ ኢትዮጵያዊ ነው። ማንነቴ ትግራዊት ነኝ። ማንም ያውቀው ማንም ሁሉ ጊዜ ዜግነቴ ኢትዮጵያዊ ነኝ። ማንነቴ ደግሞ ትግራዊት ነኝ። ኮርስ ትግራዊት ነኝ። ቋንቋይና ማንነቴ ትግራዊት ነኝ። ቡና ጠጡ ኪያ ብለን ማናመጣው ይመጣሉ እኮ እንትኗ ቆይ ኪያ ወይ ይመጣል። ቆይ ቡና ጠጡ ኪያ ብለን ራሷን ቁልጭ ያርባታል አካውንቷን ያዡ። እሱን ደግሞ ማን ኦኬ። በፊልተርም በእንትና ዩቱብ ላይ እንገናኝ። ለመጀመሪያ ጊዜ ክላፐር ላይ ያለ ፊልተር የወጣ ሀበሻ እኔ ብቻ ነኝ። ለመጀመሪያ ጊዜ ሁላ ፈርታ ስትሽ ጎደጎድ ለመጀመሪያ ጊዜ ክላፐር ያያችሁን የዛን ጊዜ ከነበራችሁ አንዳንድ ጻፉ ጋይስ። የዛን ጊዜ የመጀመሪያ ጊዜ ያለ ፊልተር የወጣ ሀበሻ እኔ ብቻ ነኝ። እዛ ፊልተርም ተጠቅሜ አላውቅም። የስሙዚ ምናምን እጠቀማለሁ ኦፍኮርስ፣ ምክንያቱም ሀበሻ ነኝ። ፊታችን አንዳንድ ጊዜ እንትን ነው። ሁላችንም ሀበሻ እንደዛ ነው። ፊታችን እንደ ነጮች የቀላ ምናምን አይደለም። ግን ለመጀመሪያ ጊዜ ያለ ፊልተር የወጣ ክላፐር ላይ ሀበሻ እኔ ነኝ። አሁን ጀግና ሁን ወይ ክላፐር ላይ እንዲያውም የለው ምን ምግር የለው። ዩቱብ ላይ ግን ይሻላል፣ ያስተማመናል። በላይቭ ያለ ፊልተር ያለ ስሙዚክ እዛ ግባ። ከዛ ፊትህን እናያለን ምን እንደሚመስል። ቆርበት አስቀይረው ይሆናል። ግን በምን ብሩ ቤታ ምን ነው ቤታ ዜድ በሏት። አንዴ ሄዳችሁ ዜድ ወይ አሌክስ በሏት። በዚህ ማንሰማት እየተሳደበች ትሆናለች። ዋይ ጉድ መጽ ያለ ቆይ ኧረ ብዙ እናወራለን። እኔ አላርጂ ነገር ይዞኝ አሞኝ ነው። ለዛ ነው አፍንጫ ይዘጋል ምናምን። አሞራው ከማን ጋር ነው? ቆይ አሞራው ከማን ጋር ነው ጋይስ? ሲሆን መጡ እንባል ነበር። አመጣች አቤት ስማኝ እንዳታወራ። ለምን አወራ ዛሬ አንተ ማለት? እኔማ ቀጠሮ ይዤለታለሁ። ከጌሙ በኋላ ነው የምለጠልጠው። ከጌሙ በኋላ ጠብቂ። አሁንማ ጌሙ ሳይገባ እንጂ ቤታ ደግሞ ጌሙ ካገባ ያሸንፋሉ። አሁን እንደዚህ አድርገህ ቀጥቅጠህ ታዋርደዋለህ። ወደ ዘር ይወስደዋል። አይሄድም። ኦሮሞ ብለን አልተሳደብም፣ ወይ አማራ ብለን አልተሳደብም፣ ወይ ትግሬ ብለን አልተሳደብም። ኪያ ነው እያልን ያለ ነው። ደግሞ ስሙ ኪያ አይደለም ሰፋውዲን ነው። ኪያ አትበሉ፣ ሰፋውዲን ነው ስሙ ማለት ስፋው ስሙ ትክክለኛ ሰፋውዲን እኮ ነው። ማርያም ሰፋውዲን ነው ስሙ። እኔ ወደ ዘር እንዳይወስደው ለምን እንዳልኩ ታውቃለህ? ለምሳሌ ማለት ነው ከዚህ በፊትም ያደረጋት ሙድ አለች። እንዳሁን እኔ ኦሮሞ ስለሆንኩኝ ነው እንደዚህ የዘመቱብኝ ምናምን ኦሮሞ እኮ ምናምን አከሲ ቢል ገባ ወደ ዘር ይለወጣል ብዬ እኮ ነው። ወደ ዘር እንዳይለወጥ እዚህ የኦሮሞ ህዝብ ያገባው ኪያ ያለው ኦሮሞ ብለን አልጠራንም። ኦሮሞ ቤታ ቆይ ልጠይቅሽ ማርያምን፣ እኔ አልቀየምሽ። እንደ መረገጥ አለበት። እኔማ ምንም እኔ ያለኝን እኮ ስለማታውቅ ነው። በሁለት አካውንት
ቤታ ይሄን ነገር ብለሃለች ብሎ ስለተነገረኝ ስለጠይቅሽ ስለፈለኩ ማርያም አልኩ እኮ እኮ ኮመንት ላይ እየጻፍኩ ነበር። ቤታ ምን ብለሃለች አለ። አሜሪካ ለመምጣት ስለፈለገ ነው ወይ ፕሮፖዝ ያደረገላት ብላ ጠይቀችኝ ባለ ብለሻል። የት አለ ቴክስቱ በለው። ድሮ እኮ ነው አሁን ነው ብሎ ተደራርገናል እኮ መጀመሪያ ጥሩ እንትን ጓደኛሞች የሰው መስሎኝ ያቀረብኩበት እኔ ሄጄ እሱን እንደዛ ብዬ ስጽፍለት ጽፋልኝ አይደለም ብዙ ጊዜ እንደዋወላለን የሚለው በስመ አብ ወመንፈስ ቅዱስ። ቆይ ጠብቀኝ። እንኳን መደዋወል እንኳን ልደዋወል ቀርቶ ማለት ነው እንኳን ልደዋወል ቀርቶ ማለት ነው እንኳን ልደዋወል ቀርቶ ማለት ነው። ቆይ ላሳይክ። ይኸውልህ ነው እሱ እንዳልሆነ ተረዳኝ። I have a record ያለሽ ነው ወይት ይኸውልህ አሁን በቡና ጠጡ ምናምን እኔ ኪያ ጋር ኪያ ጋር እንኳን ልደዋወል ቀርቶ ማለት ነው። ጌታ ምስክሬ ነው። ምልክ ሌላ እኔ ሰው ቴክስ ማሳይታል ነው። ኦገስት 5 ላይ ነው የመጀመሪያ ቀን የእጅ ምልክት ላከ። ከዛ በኋላ የመጀመሪያ ቀን ያወራነው ብቻትን ነው። ቀይ አያልቅም። ያት ማርያምን እንኳን ልንደዋወል ቀርቶ ማለት ነው እንኳን መደዋወል ደረጃ ልንደርሰን እኔ ጭራሽ ማርያም ትድፋኝን አላልኩም። ስላንተ መረጃ ወጣ እንኳን እንደዚህ ሂጂ እኔ ያወራም ማለት እሱ እንደዛ ነው ያለኝ። እንደዛ ብላ ጠይቀችኝ። እንደዛ ለዛ ነው ፕሮፖዝ ያረክላት አልኩኝ። አንደኛ ነገር ከማንም በላይ ታውቃለህ ከዚህ ሀገር መልቀቅ እንደማልፈልግ። ኦኬ አሜሪካ ላይክ ብሄድ ብፈልግ ለቫኬሽን ለሁለት ወር ለአንድ ወር ልሄድ ይችላለሁ እንጂ ከዛ በላይ ለመሄድ አልሄድም ብዬ ነው ደግሞ መለስኩለት። ግን ቤታ እንደዛ ጠይቀች። ከዛ በኋላ ደግሞ የፊንገር ሾውን ራሱ አስመጥቷል። እኔ ፊት ለፊት እጠይቀዋለሁ። ወደ ውጭ ያወጡ መጥፎ ነገር ሲያገኙ ለራሱ አይናገሩ። ኖ ጋይስ እኔ ስለቡና ፔጅ ኦኬ አያገባኝም፣ አይመለከተኝም። እሱ እኮ እያለ ያለው እኮ እኔ ሄጄ ለኪያ አሞራው እኮ ዴዚን የጠበሳት አሜሪካ ልሄድ ነው እንዴ ምናምን ብዬ ስጠይቅ ማለት ነው። እናቴን ሳይኔ ጭራሽ ተደዋውዬ ማላቅ እንኳን እንደዛ ፊት ለፊቴ ራሱ እሱ ይናገራል። ብትደዋውልስ ምን ነው? ከወንድ እንኳን ለሚያተደዋወልሽው ፒኪኒ ከምራሽ ለፊት እኔ ፊት ለፊት ኪያን እጠይቀዋለሁ። አሁን እዚህ ሁሉ ደውዬ ሳይቀር እኔ እናንተ ተደዋውለን እናውቃለን ብዬ ሁሉ ልጠይቀው እችላለሁ። እመቤት እንደው ፒንክ ከለር እንኳን አይደለም ፎቶ አለ። ግን የራስ እንዴት ነው የሚከደው? ራሱ በራሱ አይደለ እንደ ገባው ያ ማርያም ከነሳ ጠይቀዋለሁ ፊት ለፊት ይደወልኩልን ፊት ለፊት ነው የምጠይቀው። እንኳን አለች አለ ኮጽሽ ጽንሐት ሐሳብ ዘይዱና ይኸው ከሆስፒታል ተመለሰችም። ይበኒ ምና ነው እግሯን ተሰብራ ላይሹም ስቶሪ አድርጌ ኪያ ይሰበር ወይ ኪያ ይሰበር አሌክስ እኮ ነው ቅድም እየሰማሽ እንደዛ ስትይ ኪያ ይሰበር ምን አደረገች? አጥንቷ የሚሰበር አለ ወይ ዘንድሮ የቲክቶክ ነዋሪ እኮ ከባድ ነው። ስሚ ወይ ቴሌግራም እጅ ላይ ነው ቤታ? አዎ አንዴ የሚታርግ ይችላል ነው ስሚው አንዴ። እሺ ግን ላይክ ስዊስ መለስ ነው የምንገጣጠመው እና የኔ እናት ዳትዬ በጣም ነው የማመሰግነው ከልብ ማርያም። የመጀመሪያ ጊፍቴ ነችና በስነ ስርዓት አስቀምጣታለሁ። ማርያም በስነ ስርዓት ቲክታክ ላይ የምገባበትን አንዳንዶቻችሁ ቲክታክ ላይ የምትገባበትን አስቀምጠው ብላችኛል፣ ግን እሱ ላይ አላስቀምጠውም። ምግብ ሲበላ ሆነ በትዳር የሚመነቀኝ ምናምን ሲሆን ሁል ጊዜ ምግብ ሲበላ እኔ ቤት መጥቶ ማለት ነው እሷን እያያት እንዲበላ ነው የምፈልገው። ትዳራችንን የማይወድ ሰዋል ገባችሁ? ከዛ ደግሞ የምግብ ቦታ ማስቀምጥበት ደግሞ በበር ስትገባ ነው የምታያትና በበር ስትገባ ነው የምታያት። ሲገባም ያያታል፣ ምግብ እየበላም ያያታል፣ ቴሌቪዥንም እያየ ያያታል፣ ሲወጣም ያያታል። እዛ ላችን አስቀምጣል።
እና ደግሞ ሌሎቻችሁ ለምን እኛን አድረስ አትሰጠን? ከዚህ በፊት ብዙ ጊፍት ልላክል ምናምን ያላችሁ አላችሁ ቶቼ እና ስላልተዘጋጀው ነው። እችም ደግሞ በሌላ በኔ በኩል ማለት ነው አሌክስ፣ በኔ በኩል ይኸው ፎቶዎች ተልከውልኛል። አሁን ቤሩት ያለች አየሽው ዜድ ጊፍታችንን። አዎ ያኛው ፎቶ በጣም ነው የሚያምረው። እሱ አንድ ሌላ ስጦታ መጥቶላቸዋል። ወደ እኔ ነው የመጣ ያለ። እኔ ነኝ በዚህ አድርጌ በእንትን በፖስታ ወይ ምናምን የምልከው አድረስ አዘጋጃለሁ እና ጊፍት ግን ልንገራችሁ፣ እዚህ መጀመሪያ ልንገራችሁ 100 ብር ያልበለጠ ማክሲማም 100 ብር። ከዛ በላይ አንድ ሰው እንዲገዛ አልፈልግም፣ እንዲከስርም አልፈልግም። 100 ብር በታች ለሁላችሁ። ኦኬ 100 ብር በቃ ማክሲማም 100 ብር፣ ሚኒማም ደግሞ 0። እዚህ ናይ ካዩ ሮዮ እዚህ ናይ ካዩ ኦኬ ካውና ዴዚ ለዚ ካው ካሊላ hamዝኒዮ ና ዴዚ እዚ ሽፎን ካው ናይ ካለ hamዝ ኮይኑ ና ላዕሊ ሸሚዝ ምናምን